በአቦል ዜና የቢዝነስ የዘገባ ሰዓታችን ላይ ደርሰናል። መረጃዎችን ሊያጋራን ነጻነት ደጉ እዚህ ስቱዲዮ ነው የሚገኘው። ነጻነት መልካም ጊዜ ከመረጃዎች። አመሰግናለሁ ፈቲያ። ተመልካቾቻችን እንደምንላችኋል። ኢትስዊች የቢዝነስ ዘገባ ስፖንሰራችን ነው። መልእክቱን ተከታትለን ስንመለስ በቢዝነስ ጉዳዮች እንቀጥላለን። በቃ ሙላባትና ለስታፍ አታረገው ያረ ሙላባት ያው ዲቲ ማለል ኮዛጋ ገና ይኑላ ሰልፍ ጠብቂ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ የሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ዛሬማ ከፋ አንተ ነህ። ባንክ በቂ ገንዘብ አለሽ ፖስት ማሽን አለ ወይ? ይቅርታ የዚህ ባንክ ክፍያ ካርድ አላሽኩት። ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮ አንስተልኝ በዛው በእናትህ ምንም ብር የለም አሁን እጄ ላይ እንዴ። ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ እናመሰግናለን። አብራችሁን ቆዩ ተመልካቾቻችን። ባህር ዳር ከተማ ለጽዳቷ የማይመጥኑ የፕላስቲክ ከረጢቶችን መጠቀም ከለከለች። በሀገር አቀፍ ደረጃ የፕላስቲክ ከረጢት ማምረት ወደ ሀገር ማስገባት መሸጥና መጠቀምን በተመለከተ የሚደነግግ አዋጅ ቁጥር 1383/2017 ጸድቆ ወደ ስራ መግባቱ የሚታወስ ነው። አዋጁን መሰረት በማድረግ የባህር ዳር ከተማ አስተዳደርም ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ከረጢቶችን መጠቀም ከዛሬ ጀምሮ የተከለከለ መሆኑን አስታውቋል። በከተማ አስተዳደሩ አካባቢ ጥበቃ ጽዳትና ውበት ተጠሪ ጽሕፈት ቤት የአካባቢ ጥበቃ ቡድን መሪ አበቡ ወልደ ሚካኤል እንደገለጹት ቀደም ብሎ ክልከላው ተግባራዊ ከመደረጉ በፊት የተለያዩ የግንዛቤ ማስጨበጫ ስራዎች ሲሰሩ መቆየታቸውን አንስተዋል። ከትላንት ጀምሮ ደግሞ በከተማዋ ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ከረጢቶችን ሲጠቀም ወይም ሲያቀርብ የተገኘን አካል በአዋጅ በተደነገገው መሰረት ተጠያቂ ለማድረግ መወሰኑን ለአሚኮ ተናግሯል። ዘገባው የባልደረባችን አሰፋ ልትገባው ነው። በዓለም አቀፍ ደረጃ የሚታዩ ጦርነቶችና በሀገር ውስጥ የሚታዩ የጸጥታ ችግሮች ተደምረው በኢትዮጵያ የነዳጅ አቅርቦት ላይ ከፍተኛ ጫና ፈጥረዋል። በኤሌክትሪክ የሚሰሩ ተሽከርካሪዎችን መጠቀም አሁን ላይ አንዱ የመፍትሄ አማራጭ እየሆነ ይገኛል። ነዳጅን በቁጠባ በመጠቀም የአማራ ክልል ንግድና ገበያ ልማት ቢሮ ያስቀመጠው አቅጣጫ ነው። የዝባለም ጌታነህ በትንታኔ ተመልክተዋለች። በአሜሪካና ኢራን መካከል ያለው ፍጥጫ እየተካረረ መምጣት ከፖለቲካዊ ውጥረት ባለፈ የዓለምን የነዳጅ ፍላጎት አደጋ ላይ ጥሎታል። ይህ ደግሞ እንደ ኢትዮጵያ ባሉ በማደግ ላይ ያሉና ነዳጅን ሙሉ በሙሉ ከውጭ በሚያስገቡ ሀገራት ላይ ያስከተለው ጫና ከፍተኛ ነው። በተለይም የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች አሁን ካለው የነዳጅ እጦት የተነሳ ብዙ ቀናትን መቆም ግድ ሆኖባቸዋል። ነዳጅ ከፍተኛ ችግር ነው። 2 ቀን 3 ቀን እያደረ ነው ታክሲው እየቀዳ ያለው። ስለዚህ አሁን እሱ ሌላ መፍትሄ ካልተበጀ አብዛኛው ታክሲ አሁን በየማደያው ቢኬድ ከ70-80 ሄዳችሁ ማየት ይቻላል። 70-80 የሚሆን ከመቶ የማያንስ ታክሲ እዛው ሰልፍ ላይ ነው ያለው። እኔ አሁን ሳምንቱ ሆኖኛል። ትምህርት ቤት ላይ አሁን ሰርቪስ እንሰጣለን። አብዛኛው ባጃጆች ሌሎችም እያሰናበቱ ነው። ነዳጅ ከሌለን መስራት አንችልም። እንግዲህ ካለው ዓለም አቀፋዊና ሀገራዊ ችግር አንጻር በጣም ስቃይ ውስጥ እየገባ ነው እኛም ያለ ነው። ምክንያቱም የዛ ትሩፋት ፊት በየቀኑ የምናገኛቸው የነዳጅ አቅርቦቶች አሁን በሳምንትና ከሳምንት በላይ ሆኗል። በከተማችን ውስጥ እያገኘን ያለ ነው። ከውጭ ጫና ነጻ የሆነና በራስ አቅም ላይ የተመሰረተ የትራንስፖርት ዘርፍ ለመገንባት በኤሌክትሪክ የሚሰሩ ተሽከርካሪዎች በአማራጭነት መጠቀም አሁን ላይ የውዴታ ግዴታም ሆኗል። ባለሀብቱም ሆነ የከተማችን ነዋሪዎች ወደ ኤሌክትሪክ መኪና ሸፍት ቢያደርጉ እነሱ ራሳቸውም ተጠቃሚ ይሆናሉ። ለህብረተሰቡም ተደራሽ ነው። አገልግሎቱን በተለይ እንደኛ የራይድ አገልግሎት በዳጋ ሜትር ታክሲ የራይድ አገልግሎት የሚሰጡ አገልግሎት ሰጭ እንደ ታክሲ እንደ ኤርፖርት ታክሲ ያሉ አገልግሎቶች ለጊዜ የሚሰጡ ስላልሆኑ
የኤሌክትሪክ መኪኖች ቢጠቀሙ። በባህር ዳር ከተማም ችግሩን ለመፍታት ቀደም ብለው ወደ ከተማዋ የገቡ የኤሌክትሪክ የህዝብ አውቶቡሶች እንደ መፍትሄ ሆነው እያገለገሉ ይገኛሉ። ተሽከርካሪዎቹ በቀን ከ16000 በላይ ለሚሆን ህዝብ አገልግሎት እየሰጡ እንደሚገኙም የባህር ዳር ከተማ አስተዳደር ፐብሊክ ትራንስፖርት ኢንተርፕራይዝ ድርጅት ኃላፊ አቶ ዘውዱ ዘለቀ ገልጸዋል። ቁጥራቸው ብዙም አይደለም፣ 10 አውቶቡሶች ነው ያሉት። ነገር ግን የሚሰጡት አገልግሎት ከቁጥራቸው ጋር የሚመጣጠን አይደለም። ከጠዋቱ 12 ሰዓት እስከ ምሽቱ 3 እና 4 ሰዓት ድረስ ህዝቡን በከፍተኛ ሁኔታ በማጓጓዝ አገልግሎት እየሰጡ ነው ያሉት። በአንድ ቀን ከ16 እስከ 20 ሺህ የሚሆን ህዝብ ነው እያጓጓዙ ያሉትና እሱም ጋራ ተያይዞ በዋጋቸው ተመጣጣኝ የሆነ በተለይም የበታችኛውን ኢኮኖሚ ተጠቃሚ ህብረተሰብ መሰረት ያደረገ ስለሆነ መንግስትም ይሄንን ግምት ውስጥ አስገብቶ ስለሆነ ወደዚህ ስራ እንዲገቡ የተደረጉት ከፍተኛ የሆነ ጠቀሜታ ነው እየሰጡ ያሉት። በከተማዋ ቀደም ሲል ከነበረው የነዳጅ ችግር ባሻገር አሁን ያለው የከፋ የነዳጅ እጦት የህዝብ ትራንስፖርት አገልግሎት የሚሰጡ በርካታ ተሽከርካሪዎች እንዲቆሙ እያደረገ ነው። ታዲያ በቅርቡ ስራ የጀመሩት የኤሌክትሪክ ተሽከርካሪዎች አገልግሎት ለህዝቡ በቂ እንዳይሆኑ አድርጓል። ተጨማሪ የኤሌክትሪክ ተሽከርካሪዎች መግዛትም የክልሉ መንግስት ሳቤ ነው። ወደፊት የህብረተሰቡን ችግር ሊፈታ የሚችል የትራንስፖርት እንቅስቃሴ እንዲቻል ከተማው ላይ ከማድረግ አኳያ ተጨማሪ ባሶች መግዛት የሚያስፈልግ መሆኑን በየደረጃው ያለ አመራር እየተነጋገረበት ነው ያለው። ጊዜውን ጠብቆ እና የበጀትና የኢኮኖሚ አቅምን በማከለ መንገድ ሊጨመር እንደሚችል መገመት ይቻላል። አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት የነዳጅ እንቅስቃሴን በማስታጎሉ ወደ ክልሉ ይገባ የነበረው የነዳጅ መጠን በእጅጉ እንዲቀንስ ማድረጉን የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠን አረጋግጠዋል። በአማራ ክልል ያለውን የነዳጅ አቅርቦት ችግር በጊዜያዊነት ለመፍታት የክልሉ ንግድና ገበያ ልማት ቢሮ አንዳንድ ውሳኔዎችን አስቀምጧል። ነዳጅን በቁጠባ መጠቀም ደግሞ የመፍትሄው አንዱ አካል ነው። ለምሳሌ የሀገር አቋራጭ የህዝብ ማመላለሻ ተሽከርካሪዎች በተለይ ደግሞ በጋራ የምንጠቀምባቸው ተሽከርካሪዎች ልዩ ትኩረት ተሰጥቷቸው ከመነሻቸው እስከ መድረሻቸው ሳይሆን አንድ ነዳጅ ማደያ ካለበት ከተማ ቀጣይ ነዳጅ ማደያ ካለበት ከተማ ማድረሻ ብቻ እንዲቀዳለት እና በቅብብሎች እየቀዳ መዳረሻው ላይ እንዲደርስ የሚያደርጉ እርምጃዎች መወሰድ አለባቸው። ሁለተኛው በሁሉም መስሪያ ቤት ያሉ ተሽከርካሪዎቻቸውን እንቅስቃሴ መገደብ አለባቸው። በአንድ በኩል መገደብ እና ቁጥራቸውን መቀነስ አሁን ከተፈጠረው የነዳጅ አቅርቦት ችግር ጋር በተያያዘ ተባባሪ መሆን ይጠበቅባቸዋል። የነዳጅ አቅርቦት ችግሩ እስኪፈታ ድረስም ህብረተሰቡ አጫጭር ርቀቶችን በእግር መጓዝ ቢችል ትራንስፖርት ላይ ያለውን መጨናነቅ እንደሚያስታግስ ይታመናል።